ትመጣለች ብላ እኮ ፈርታ ነው። እሱን እኮ ነው ያልኩሽ። የማይመስል ያልተፈጠረ ነገር እኮ ነው የምታወሪው። እሺ አባዬ ይቅርታ። ይቅርታ ምን ይጠቅመኛል እንዴ? ናቲ ተረጋጋ እንጂ። አልረጋጋም። ዝም በይ ቱል፣ ዝም በይ። ቆይ ላስረዳ። ምንም አታስረጂኝ። ዝም በይ በቃ። ተረጋጋ። አልረጋጋም አልኩሽ እኮ። አሰሚኝም እንዴ? እናቴን ጠልተሽ እኔን ልትወጂኝ ነው? አዎ ብዙ ነገር አድርገሻላታል። እናትሽ ሸከምሽ። ምንም እንዳትይ። ዝም በይ፣ ዝም በይ ትሁት። ምን ነው የምትጮህባት? ምን ነው ፊት ለፊት አልክ? ማን ነው የምትለው አንተ? ማንም ልሁን እንድትጮህባት ግን አልፈቅድልህም። ማን ነው የምትለው እያልኩህ እኮ። ማንነት ለፈኝ አባዬ ልቀቀኝ ልበለው። ከወደድካት ተዋት። በአንተ ምክንያት ከአንዱ ቤት ወደ አንድ ቤት አትንከራተት። እሷ እኔን ለመጥላት ለምን ቆርጣ ተነሳች? ለምን አምረሽ እንደዚህ ጠላሽ? ልጅነቴን በአንተ ምክንያት ስለጠላሁት። እሱማ እኮ አለፈ። ይቅርታ ጠየቅኩኝ። ስማኝ፣ አንዳንድ ነገሮች በይቅርታ አይሻሩም። እሺ እሺ፣ ምንድን ነው ማድረግ ያለብኝ? ተወኛ ወይ ደግሞ ግደለኝ። እንዴ ይህንን ነገር በተደጋጋሚ ነግሬሃለሁ። ካልሆነ ግን እኔን አታገኘኝም። እሺ መቼም ይሆን። ቆይ ምን አደረግኩኝ? እኔ አለሜን በድያታለሁ አባዬ። ለምንድን ነው ያን ሁሉ ነገር እንደበደልኩኝ አድርጎ የሚናገረኝ? እናቱ እኮ ናት አባዬ። እናቱን ብትሆን ያን ያክል ራስ ወዳድ መሆን አልነበረበትም። ለእናቱ ክፉ እንዳልሆንኩኝ በደንብ ነው የሚያውቀው። እናንተ ብዙ ነገር ታስባላችሁ። እድሌ ነው መሰለኝ ያሰብኩት ምንም አይሳካልኝ። እኔ የትም አልሄድም፣ አጽም ፍለጋም አልሄድም። እስካሁን የቆሰልኩትን አጽሙ አይሽርልኝ። እባክህ አባዬ፣ እባክህ ልለምንህ። ተይኝ አልኩሽ ትሁቴ። ይልቅ አሁን ቤተሰቦችሽ የምታይበት ጊዜ አባዬ። እንድሄድ ልፈልገን አላልኩም። ይሄ ሰው ለትሁት ምን ሆነ? ከልጅነት ጀምሮ እስካሁን ድረስ አፈቅራት። ከዚያ በመቀጠል ደግሞ የልጇ አባት ዶክተር ዳግም ትራመዳለች አይደል? የሁሉም ምርመራ ውጤቶች በእርግጥ ተሟልተዋል። መጥፎ ዜና ለመስማት እዚያ የተሰባሰብ ነው አይደል? ህይወት የመላመድ እድሏ መጨረሻም እንግዲህ ማለት ነው ሕክምና ለማድረግም እንግዲህ ሄዳለች ማለት ነው። ግን ደግሞ ምን ሊሆን ይችላል? የህይወት እንግዲህ በእግሮቿ የመራመድ እድሏ ምን ሊሆን ይችላል? እውነት ለመናገር በጣም እንግዲህ ያው በጣም ነበር የደነገጡት። ቤቲም ደንግጣለች፣ እንዲሁም ደግሞ ባቢም ያው ህይወትም እጅጉን በጣም ደንግጠዋል ማለት ነው። ምክንያቱም አሁን ላይ የመራመድ እድሏ ምን ያህል ነው? ትራመዳለች ወይንስ ደግሞ አትራመድም የሚለው ነገር እጅጉን በጣም አሳሳቢ ይሆናል። እውነት ለመናገር ማለት ነው መራመድ መቻል አለባት ብዬ አስባለሁ። ምክንያቱም በጣም በቃ የሁላቸው ምኞት ነው። በተለይ ባቢ ማለት ነው። ባቢና እንዲሁም ደግሞ ቤቲ ያደረጉት ነገር ቀላል ነገር አይደለም ማለት ነው። ቤቲም እንግዲህ ወጣትነቷን ሳትፈልግ ማለት ነው ከዛ ከአቶ ገዛኝ ጋር አብራ እንደሆነች ገንዘብ ለማግኘት እሷን ለማሳከም በጣም ብዙ ነገሮችን እጥረት አድርጋለች ማለት ነው። ሲቀጥል ባቢ ደግሞ የእናቱን ቁጣ የቤተሰብን ነገሮችን በሙሉ ወደ ጎን በማለት እሷን ስለሚወዳት ስለሚያፈቅራት እየተንከባከባት ቆይቷል። ስለዚህ እናቱ በምትናገረው ነገሮች በሙሉ እጅግ ልቡ እየተሰበረ ነበር። ሲቀጥል ደግሞ እናቴ እንዳታፍሬ ነገ ጧት ቁማ ልትሄድ ትችላለች እባክሽን እያለ እንግዲህ እሱም ሲነግራት ነበር። እንዲሁም ደግሞ ቤቲም ስትናገራት ነበረ ማለት ነው። እና የባቢ ነገር በነገራችን ላይ በጣም ቀላል ነገር አይደለም። በአሁኑ ሰዓት እሷን እንደዚህ ደስተኛ አድርጎ እየተንከባከባት የፈለገችውን ነገር ማለት ነው እንግዲህ ካጠገቧ በመሆን ልክ እንደ እህቷ እንደ ቤቲ በመሆን ማለት ነው በተለያዩ ነገሮች ከጎኗ ነው ያለው። ስለዚህ ቢያንስ ለሱም ብላ ለልፋታቸውም ብላ ማለት ነው እንዲሁም ደግሞ እሷም ደግሞ ቁማ መራመድ እንደ ጓደኞቿ ትፈልጋለች ማለት ነው። እና ያ ነገር ተስተካክሎ እንግዲህ በፊት ደና የነበረች ልጅ በማል እንግዲህ በሰው ጉዳት ደርሶባት እንደዚህ ሆና አሁን ላይ ደግሞ ማለት ነው ተሽሏት ብናይ እጅጉን በጣም ደስ ይለናል ብዬ አስባለሁ ማለት ነው። ተመልካችም እጅግ በጣም ነው ጓጉቶ የሚጠብቀው የህይወትን ማለት ነው መራመድ ማለት ነው። ይህ ነገር ደግሞ ይሳካል ብዬ ነው የማስበው።
እናንተ ምን ይመስላችኋል? ሀሳብ አስተያየታችሁን እስኪ ኮሜንት ላይ አስቀምጡ ማለት ነው። ሌላው እንግዲህ አሁን ላይ ማለት ነው አቶ ተመስገንና እንዲሁም ደግሞ ናቲ የሚፋጠጡበት ጊዜ እየደረሰ ነው። ምክንያቱም እስካሁን አቶ ተመስገን ምንድን ነው ከየት ነው ምናምን የሚለውን ነገር ናቲ ምንም ነገር አላወቅም ነበር። አሁን ላይ ግን እያጣራ መጥቷል ማለት ነው። ሲቀጥል ደግሞ እናቱ ያው አለምዬ ማለት ነው ከነ አባባ ቤት በመውጣቱ በእሷ ምክንያት ራሱ በጣም ብዙ ነገሮች ተፈጥረዋል። አባባም በጣም ነው የተቀየመው፣ በጣም ነው ልቡ እየተሰበረው ማለት ነው። ምክንያቱም ከዚያ ሁሉ ጉድ አውጥተናት ምንም ያክል ትሁት ብትበድላትም እንደዛ ብታደርጋትም ግን ለምን የሚለው ጥያቄ አለው ማለት ነው። ምክንያቱም በቀላል ነገር አይደለም እሷ ከኛ ጋር የተዋወቀችው፣ ከብዙ ነገሮች ላይ አውጥተናታል። ከዚያ ነገሮች አውጥተናት እንዴት ዝም ብላ ማለት ነው እንደ ሌባ እንዴት ዝም ብላ ከቤት ትጠፋለች? ለምን ቸው አላለችንም? ለምን ስላለው ነገሮች በሙሉ ተመሳስገነን አልተለያየንም? ማለት በቃ ለምን እንደዚሁ ሄደች የሚለው ነገር ሳናያት ምንም ነገር ሳትናገር እንዴት ትሄዳለች? በትንሽ ወረቀት ላይ ሀሳቧን ገልጻ እንዴት ትሄዳለች የሚለው ነገር አባባም እጅግ በጣም አናዶታል ማለት ነው። በዚህ ሁኔታ በነገራችን ላይ ያው ትሁትን ተጠያቂ አድርጓታል ማለት ነው። ምክንያቱም እንግዲህ እማዬ ሄደችው በአንቺ ምክንያት ነው በማለት እንግዲህ ያው ናቲም እየተናገራት ነው። አባባም በእርግጥ ተናግሮታል ማለት ነው። የሌለን ሰው እየፈለግሽ ከቤት ያለን ሰው አባረርሽ ብሏታል ማለት ነው። ያ ማለት እንግዲህ የሞተች ምስቴን እየፈለግሽ ከዚህ ያለችውን ደና እየተግባባ ያለዋትን አለምዬን አስወጣሻት ነው ባጭሩ ማለት ነው። እና በዚህ የተነሳ ማለት ነው እናንተ እውነቱን መቀበል ስላቃታችሁ ነው እንጂ እኔ ምንም ነገር ያደረኩት ወይንም ደግሞ ያጠፈሁት ነገር የለም። አለምዬ የምትሆን እራስ ወዳድ ነች ብላለች ማለት ነው። ምክንያቱም እንግዲህ ሚስትህ መታ ማለት ነው የሆነ ነገር በቃ አንተን የምታጣህ ምናምን ነገር ስለመሰላት ነው ደግሞ ትወዳለች በማለት እንግዲህ ትሁትም ተናግራለች። ቢሆንም ትሁትዬ እንደዚያ ማድረግ አልነበረብሽም። ለምንስ እንደዚያ ያደረግሽ? እንደዚያ ማድረግ አልነበረብሽም። እሷም ደግሞ ስህተት አለባት ብሏል ማለት ነው። በነገራችን ላይ አለምዬ ስህተት አለባት። አንደኛ ራስ ወዳድ ነች። በቃ ኖረችም አልኖረችም የአባባን ሚስት ማለት ነው። በተለይ በህይወት አለች ሲባል በፊት እንግዲህ የእሷን መቃብር አምተን እዚህ እናደርጋለን እያሉ አልነበር እንዴ? ስለዚህ በህይወት አለች ሲባል እንደውም ለነሱ ደስ ሊላቸው ይገባል። እነሱም አብረው እጥረት ማድረግ ነበረባቸው ማለት ነው። ግን ሁላቸውም ይህን ነገር አልፈለጉም። አንደኛ አለምዬ እሷ ስለምትረበሽ አባባን እንደምታጠው ስላወቀች ማለት ነው። አባባ ደግሞ ያልሆነ ነገር እየፈለግኩ የማላገኘውን ነገር እየፈለግኩ እሷ የቀረበችኝ እንደና ደግሞ እንዳጣት አልፈልግም የሚል ስጋት ነው ያለው እንጂ በነገራችን ላይ ማለት ነው የድሮ ሚስቱን ለማግኘት እጅግ ፍላጎት አለው። ግን ደግሞ ይሄ ነገር ያልሆነ ነገር ነው፣ እውነት ነገር ላይሆን ይችላል። እውነት ነገር ካልሆነ ደግሞ እዚህ ቅርቤ ላይ ያለችውን አለምዬን ደግሞ ማጣት አልፈልግም የሚል ነገር ነው እንግዲህ ውስጡ እየተናገረ ያለው ማለት ነው ባጭሩ። እና ትሁትንም በጣም ነው የተናገራት፣ በቃ ተይኝ እስከሚላት ድረስ ማለት ነው። እና በቃ ከቤት እንድትወጣ ራሱ እስከሚመኝ ድረስ ነው የደረሰው ማለት ነው አባባ። ምክንያቱም ቤተሰብ ራሱ እየፈለጉች ነው፣ ወደ ቤተሰብ ራሱ መሄድ ትችላለች ትሁት፣ በቃ እያደረግሽው ያለሽው ነገር ልክ አይደለም በማለት እንግዲህ ሲነግራት ነበር። አባዬ እኔ ትክክል ነኝ፣ ግን ደግሞ እናንተ እንዴት እውነትን መጋፈጥ እንዳቃተ ብቻ አላቅም ግን ደግሞ እሷም ቢሆን ራስ ወዳድ ስለሆነች ነው እንጂ እኔ ምንም ያደረስኩባት ነገር የለም በማለት እንግዲህ ተናግራለች ማለት ነው። እናትም ይህን ነገር ነው እንግዲህ አሁን ላይ ትሁትን እየተናገራት ያለው። በቃ ለእናንተ ምንም ትሁን ምንም፣ እናቴ ግን ለእኔ ታስፈልገኛለች። በስንት መከራ ያገኘዋትን እናቴን አሁን ደግሞ በድጋሚ አጣዋት በማለት እንግዲህ ሲናገር ነበር። በነገራችን ላይ እናቱ ደህና እንድትሆን እንድትገኝ ብዙ ነገሮችን የረዷት እንግዲህ እየረዷቸው ማለት ነው አጠቃላይ ትሁትም እንዲሁም ደግሞ አባባም በነገራችን ላይ ውለታቸው ማለት ነው ያደረጉት ነገር ደግሞ ደጋግሞ እንዲነገር አይፈልጉም። አለምዬም ይህን ነገር ደጋግሞ እንዲነገራት አይፈለግም ማለት ነው። ሲቀጥል ደግሞ ናቲም እንደዚው ነው። ግን ደግሞ መርሳት የለባቸውም ሆነን ለመናገር ማለት ነው። ምንም ቢሆን ምንም መርሳት የለባቸውም። እነሱ ከምን አይነት ህይወት እንደወጡ መርሳት የለባቸውም። ሲቀጥል ደግሞ የአባባ ሚስት አለች በህይወት እስከተባሉ ድረስ ያለውን ነገር ማረጋገጥ አለባቸው። ለምንድን ነው ያስፈራቸው? ለምንስ እነሱ ከጭንቅ ውስጥ ሆነው ወጥተው አይደል እንዴ? ለምንስ አሁን ትሁት በምታደርገው ነገር ለምን ይከፋቸዋል?
እና አብረው ማገዝ ነበረባቸው ብዬ ነው የማስበው እንደኔ ማለት ነው። እና በዚህ የተነሳ እንግዲህ ናቲ በጣም ግርግር አብዝቶ ነበረ ማለት ነው። ከትሁት ላይም ጮሆባት ነበር። እንግዲህ ያው እንግዲህ አቶ ተመስገን መጥቶ ደግሞ ለምንድን ነው ከትሁት ላይ አንተ የምትጮህባት በማለት እንግዲህ ናቲን ግብ ግብ ገጥሞት ነበር ማለት ነው። እና ከዛ በኋላ ይህን ያክል ለትሁት ወይም ሲያግስ ስላየ ማን ነው የሚል ጥያቄ ደግሞ መጥቶበታል ማለት ነው። ስለዚህ የእናቱ ጉዳይም አለ። ሲቀጥል ደግሞ ትሁትና ደግሞ አቶ ተመስገን ደግሞ ምንና ምን ናቸው የሚለውን ጥያቄ ትሁትንም ሲጠይቃት ነበረ። እሺ ከአባባ ቤት ያለው ግለሰብ ማን ነው ብሏታል ማለት ነው። እሱን ተወውና አሁን ስለተናገርከው ቃላቶች በሙሉ ለነዚያ በመጀመሪያ አስተካክል ነው ያለችው። ምክንያቱም እናቴን በድልሻታል፣ አንቺ ነሽ ከቤት እንድትወጣ ያደረግሻት ምናምን ነገር በማለት እንግዲህ እናቴ የተናገራት ነበር። እኔ እናትክን ምንም ነገር አላደረግኳትም፣ ምንም ነገር የበደልኳት ነገር የለም። ሲቀጥለን የእውነቱን ነው እያደረግኩ ያለሁት። ይህን ደግሞ ወደፊትም ከማድረግም ያው በቃ አልቆጠብም፣ እውነቱን አወጣለሁ፣ ያባየን ሚስትም እፈልጋታለሁ በማለት ተናግራለች ማለት ነው። እና አንተ ዝም ብለህ በሌለውበት እንድትወነጅለኝ አልፈልግም። እናትክን ምንም ነገር አላረኳትም፣ ግን ደግሞ እሷ ነች። በነገራችን ላይ አባባ ወዷት ነበር፣ እሷም ትወደዋለች፣ ግን ደግሞ እሷ ነች እየኮራሽ እስካሁን ሁሉን ነገር እንዲቆይ ያደረገችው በማለትም ተናግራለች። እሺ ልጁ ማን ነው በማለት ደግሞ ጠይቋታል ማለት ነው። ይህንን ነገር በመጀመሪያ አስተካክልና ስለሌላው ነገር ትጠይቃለህ ነው ያለችው ማለት ነው። እና ቀጥታ እንግዲህ ወደ ቤት ነው የሄደው ማለት ነው። አቶ ተመስገን በነገራችን ላይ በሰላም በፍቅር እንግዲህ ትሁትን እየተጠጋት ይገኛል። ያ ማለት እንግዲህ ሽማግሌ ልኬ በስነ ስርዓት የልጅን እናት አገባታለሁ ብሎ እያሰበ ይገኛል ማለት ነው። ይህን ነገር ደግሞ አባባ ብታግባባልኝና በቃ እኔ ሰላማዊ ነገር ነው የምፈልገው። ቤተሰቦቿ እንግዲህ ይቅርታ አድርገውልኛል። ስለዚህ እሷም ደግሞ እንደምንም አድርጋ ወደ እኔ እንድቀርብ አድርግልኝ እባክን አባዬ፣ አንተን ትሰማለች በማለት እንግዲህ አቶ ተመስገን ማለት ነው አባባን አናግሮት ነበር ማለት ነው። ሲቀጥል በስተመጨረሻም እንግዲህ ናቲ ቀጥታ ወደ አባባ ጋር መጥቷል ማለት ነው። ምክንያቱም ይህን ጥያቄ ትሁት ልትመልስለት አልፈለገችም እና አቶ ተመስገን የሚባለው ይህ ግለሰብ ለትሁት ምንድን ነው በማለት እንግዲህ ጠይቋል ማለት ነው። እና ከጠየቀኝ አይቀርማ አንተ አጠገቤ ነው ያለኸው፣ ስለዚህ እኔ ራሴ እመልስልሃለሁ። የትሁት የድሮዋ ፍቅረኛ እንዲሁም ደግሞ የልጁ አባት የወደፊት ሚስቴ ነች በማለት እንግዲህ ተናገረ ማለት ነው። እና በዚህ ሰዓት እንግዲህ ናቲ ደንገጥ ብሏል። ምን ማድረግ እንዳለበት እጅጉን ግራ ገብቶታል ማለት ነው። ሲቀጥል ማለት ነው አሁን ላይ ህይወት ሐኪም ቤት ውስጥ ነች። ምንድን ነው የምትባለው? ምክንያቱም መራመድ ትችላለች ወይንስ ደግሞ አችልም የሚለው ነገር እጅጉን በጣም አሳሳቢ ሆኗል። እውነት ለመናገር መራመድ ትችላለች፣ ከዚህ በኋላ ትሄዳለች ብትባል እጅጉን በጣም ነው ደስ የሚለው። ምክንያቱም የሁላቸው ልፋትም አለው። በተለይ የቤቲ እንዲሁም ደግሞ የባቢ እናትም ማለት ነው አፏን የምዘጋበት ጉዳይ ነው ብዬ ነው የማስበው። እና ያው ብትራመድ እና ብትሄድ እጅጉን በጣም ነው ደስ የሚለኝ ብዬ አስባለሁ። እንዲሁም ደግሞ ማለት ነው የአባባ ሚስት ብትመጣ ደስ ይላል። አለምዬም ደግሞ መጥተው ሰላም ቢፈጥሩ በቃ በሰላም መጨረሻው አካባቢ እየደረሰ ነው ብዬ የማስበው ሌላ ታሪክ ካላመጡ በስተቀር ማለት ነው። ስለዚህ አለምዬም መታ ደግሞ ከልጇ ጋር በሰላም ብትኖር አባባም ሚስቱ ተገኝታ ከሚስቱ ጋር እንዲሁም ደግሞ ከልጁ ጋር አብረው ቢኖሩ እጅጉን በጣም ነው ደስ የሚለው ብዬ የማስባለሁ። እንግዲህ ቀጣይ ፓርት ሁላችንም በጉጉት የምንጠብቀው ይሆናል ማለት ነው። ውድ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦቼም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።